በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለቅድስት ኪዳነ ምሕረት ወራዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወራዊ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ድጋፋችሁ እንድትገልጹ አክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ስሜን ባነበብኩ ጊዜ እጅግ ደስ ተሰኘው። ከመምህሬ ከዮሐንስ ጋር ሳለው ስለ ደረሱብኝ መከራዎች ሁሉ ይህን ያህል ጸጋ ተሰጠኝ አልኩኝ። መምህሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጅ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን ወደዚች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያዋ ቀን ይህ ነውና። ለበዓልም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤቱ ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም ከዚያ ደረሰ። 19 የተከፈቱ በሮችን አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ከአንዱ ጋር ቆመው ነበር። እነርሱም የዚያች በር ጠባቂዎች ናቸው። ከዚህ በኋላ ወርቅን፣ ብሩህ ዕንቁንና ዙፋኖችን የተመላች በርን አየሁኝ። 12 ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት፣ የወርቅ ዘውድ የተቀዳጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸውም የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስ ሁሉም በየነገዳቸው በየጌታችን በኢየሱስ ክርስቶስ ፊት ቆመው ነበር። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችን ኢየሱስ ክርስቶስ መምህሬ ዮሐንስን እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት። በሕይወተ ሥጋ ሳለው ከምድር ወደ ገነት ለማድረግ የተዘጋጀው አድርገህ ወደዚህ ወደ ረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁህ አለው። በዚህች በእናቴ ማርያም የዕርገት መታሰቢያ ቀን ግብር ያገባውን ወይም ለነዳያን፣ ለምስኪናን፣ ለታመሙ ሰዎች ምጽዋት የሰጠውን ከተጠሙት ላንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይ ፍጹም ረፍትን እሰጠዋለሁ እንጂ የአባቴን ፍቃድ ከማይፈጽሙ ከሁላቸው ኃጥአን ጋር የገሃነመ መከራ አያገኘውም። እኔ ግን ጌታዬ እናተ ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለች አልኩት። ጌታ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ።
እነሆ ሊነገር በማይቻል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያውያን ሰራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርቱ ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውርና ያለ ነቀፋ የወለድሽኝ እናቴ ነይ፣ ወደ እኔ ቅረቢ ያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያምም ወደ እውነተኛ ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጄና ብላ ጠራችኝ። እነሆ ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳንን ታገኛለህ አለችኝ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ከሁላችን ጋር ለዘላለሙ ይደርብንና የምሕረት እናት የእመቤታችን ታምር ይህ ነው። በዚህች ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝ ሰዎች ጸሎታቸውን ሰማዋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ስለሆነ እርገትሽ በዚች ቤተ ክርስቲያን ተድላ ደስታ ይሆናል አለ። እመቤታችንም ፈጣሪዬ፣ ንጉሴ፣ ልጄ፣ ወዳጄ ሆይ ቸር ከሚሆን ከአባትህ ማህየዊ ከሚሆን ከመንፈስ ቅዱስ ጋር ለፍጥረቱ ሁሉ ምድራዊ ሀብትን ሰማያዊ ሀብትን የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን። እመቤታችን ከአብ ከወልድ ከመንፈስ ቅዱስ የምሕረት ቃል ኪዳን ከተቀበለች በኋላ ብዙ ታምራትን አደረገች። የታመሙትን ፈወሰች። ልጇ ካረገ በኋላ ልትጸልይ ወደ መቃብሩ በሄደች ጊዜ በጸሎቷ ሙታንን አስነሳች። በመቃብሩ ስትጸልይ የበረሃ አራዊትን ባስደነገጧት ጊዜ በእርሷ ላይ ምንም ያደረጓት ነገር የለም። ከኃይለኛ ንጉሥ ቤት መግባት የሚቻለው ማን ነው? እርሱንም አስቀድሞ ማሰር አይቻልምና ተብሎ በወንጌል እንደተጻፈ እርሷም የኃይለኛ ንጉሥ ማደሪያ ናትና፣ ስለዚህ በእርሷ ላይ ምንም አይነት ክፉ ነገርን ማድረግ አልቻሉም። በእሳትም ያቃጥሏት ዘንድ እሳትን ባነደዱ ጊዜ ልጇ በሥልጣኑ አጠፋቸው። የአልጋዋን ሸንኮር የያዘውንም እጁን በሰይፍ ቀጣው። ከዚህ በኋላ ወንድሞቿ ሐዋርያትና ትጉሃን መላእክት በግራዋና በቀኟ ቆመው ልጇ ወዳጇ በራሷ በኩል ተቀምጦ በፍጹም ክብር አረፈች። ሐዋርያትም ልጇ እንዳዘዛቸው በሥርዓት ገንዘው በተክል ቦታ በጌቴሰማኒ ቀበሯት። ነፍሷንም ወደ ሰማይ አሳርጎ ተድላ ደስታ ባለበት የረፍት ቦታ ኖራት። ዳግመኛም ልጇ ወዳጇ ሐዋርያትንና ትጉሃን መላእክትን ሰብስቦ የቀደሙ አባቶችም ደስ እያላቸው አሳረጋት። ፍጥረቱ ሁሉ ደስ እያላቸው ዳዊትም አውታሩ 10 በሆነ በገና እያመሰገናት ነበር። ሌሎችም እንደ እርሱ ያሉ አባቶች እያመሰገኗት አሳረጋት። ወደ ኤዶም ገነትም አስገባት። ለወዳጁ ዮሐንስና ለወንድሞቹ እንደነገራቸው ወደ ገነት አሳረጋት። ከብዙ ዘመንም በኋላ ቤተ መቅደሷ በቂሳሪያ ሀገር ታነጸ። ቤተ መቅደሷን በታነጸ ጊዜ በተሰጣት ቃል ኪዳን ታምራትን አደረገች። ቤተ መቅደሷም በ3 ድንጋዮች ተሰርቷልና። ዳግመኛም በተሰጣት ቃል ሕሙማንን ፈወሰች፣ አንካሶችን፣ ልምሾችን አቀናች። በደብረ ምጥማቅም እስከ 5 ቀን ድረስ ለክርስቲያንም ለአረማውያንም ትገለጽላቸው ነበር። እመቤታችን በተሰጣት ቃል ኪዳን ያደረገችውን ታምር ስንቱን እናገራለን። እመቤታችን በግብፅና በኢየሩሳሌም በሶርያና በሮም በዓለሙ ሁሉ ቁጥር ስፍር የሌለው ታምራትን አደረገች። ስለዚህ ልመናዋ አማላጅነቷ ከመርገመ ኃጢአት ከዳግም ሞት ያድነን ለዘላለሙ አሜን። እመቤታችን በኢትዮጵያ ምድርም በእግዚአብሔር ስጦታ ቆስጠንጢኖስ ለተባለ ለንጉሥ ዘርዓ ያዕቆብ ታምራትን አደረገችለት። ከእርሱ በፊት ለነገሱ ወንድሞቹ ታምራትን አደረገችላቸው። ስሙ በጽለይ የሚባል የአዳል ንጉሥ በተዋጋው ጊዜም እመቤታችን ለንጉሥ ዘርዓ ያዕቆብ ኃይልን አጎናጸፈችው። ሰማይ ምድር አያልፍም፣ የፍርድ ቀን የለም የሚሉ መናፍቃንን በእመቤታችን ቃል ኪዳን ተከራክሮ ረድቷቸዋል። ከመጽሐፈ ሄኖክ ከትንቢተ ዳንኤል በመጥቀስ ምላሽ አሳጥቷቸዋል።
ከእግረ ሥልጣኑ በታችም አስገዝቷቸዋል። ዳግመኛም ንጉሥ ዘርዓ ያዕቆብ በእምነቱ በጸና ጊዜ እመቤታችን በተሰጣት ቃል ኪዳን ብዙ ታምራትን አደረገችለት። ስለዚህም መናፍቃንን ምላሽ ባሳጣቸው ጊዜ፣ ጣዖታትንም ባጠፋቸው ጊዜ አምልኮተ ሥላሴ በኢትዮጵያ ምድር ሰፋ። ሁለቱን ሰንበታት አስተማረን። የእመቤታችን 33ቱን በዓላት የልጇ የወዳጇን በዓላትም አስተማረን። በቅዳሴ በጸሎት በዕጣን አከበረ። በኢትዮጵያ ሀገር ሁሉ አብያተ ክርስቲያናት ታነጹ። ከዚህም ጋር ንጉሥ ዘርዓ ያዕቆብ የተራቡትን አጠገባቸው፣ የተጠሙትንም አረካቸው። ድሃዎችን ተቀበላቸው፣ የተራቆቱትን አለበሳቸው፣ የታመሙትን ጠየቃቸው፣ የታሰሩትንም ጎበኛቸው፣ ልጇ ወዳጇ በወንጌል እንደተናገረ። ዳግመኛም ያዘኑትን አረጋጋቸው፣ የተከዙትን ደስ አሰኛቸው፣ የራቁትን አቀረባቸው፣ የወደቁትንም አነሳቸው። ለደካሞቹ እናት አባት ለሞቱባቸው እናት አባትን ሆናቸው። ቃለ ብርሃን በሚባል መጽሐፍ ሚስጥረ ሥላሴን የወልድን በሥጋ መወለድ ቅዳሜና እሁድ እያስተማራቸው ነበር። ስለዚህ የእመቤታችን ቃል ኪዳኗ በዚህ ዓለም በወዲያኛውም ዓለም ተፈጸመላት። እርሱም ከሞተ በኋላ ስለ እርሱ ልጁ ነገሰ፣ ሰለሞን በአባቱ በዳዊት ዙፋን እንደነገሰ። የመላእክት አለቃ በሚሆን በሩፋኤል አማላጅነት በካህኑ በመልከ ጼዴቅ ጸሎት ከጻድቃን ነገሥታት ጋር በረፍት ቦታ አሳረፈችው። ከዚህም በኋላ ከእርሱ ቀጥሎ ለነገሰው ለልጁ እስክንድር እመቤታችን በቃል ኪዳኗ ብዙ ታምራትን አደረገች። እርሱም ወደ ግብፅ ጳጳሳት መልእክተኞችን በላከ ጊዜ ታቦትን ይባርኩ ዘንድ ጳጳሳትን አስመጣችለት። በዘመኑ ቀሳውስትንና ዲያቆናትን ሾመው ሃይማኖትን ያቀኑ ዘንድ። ሌላው ይህን የመሰለውን ሁሉ እመቤታችን ለፊተኞችም ለኋለኞችም የኢትዮጵያ ነገሥታት በቃል ኪዳኗ ትረዳቸው ነበር፣ ተወዳቸዋለችና። እነርሱም ይወዷታል ያከብሯታልና፣ የቃል ኪዳኗን ዜና እያስተማሩ ፈጽሞ ያመሰግኗታልና። ስለዚህ ጠላቶቻቸውን ድል ይነሱ ነበር፣ መንግሥተ ሰማይንም ታወርሳቸዋለች። ልመናዋ አማላጅነቷ በዚህ ዓለም ከሞተ ኃጢአት ከአጋንንት ፈተና በወዲያኛው ዓለም ከገሃነመ እሳት ያድነን። ለአብ ለወልድ ለመንፈስ ቅዱስ ለእመቤታችንም በፍጥረቱ ሁሉ አንደበት ምስጋና ይገባል ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ በሁላችን ላይ ይደርብንና በድንጋሌ ሥጋ በድንጋሌ ነፍስ የሆነች እመቤታችን ያደረገችው ተአምር ይህ ነው። ወንድሞቻችን በኢትዮጵያው ንጉሥ በናዖድ ዘመን የሆነውን ስሙ። ጠላታችን ሰይጣን ሕገ ወንጌልን የሚነቅፉ በሐሰት መምህራን የተባሉ መራር ቃልን የሚናገሩ ብዙ ከሃዲያን መናፍቃንን ባስነሳቸው ጊዜ እመቤታችን ለንጉሥ ናዖድ ተገለጸችለት፣ መከታና ረዳትንም ሆነችው። የእኒያ አይሁዳውያንም ክደት ገለጸችለት። ናዖድም በአደባባይ በጠየቃቸው ጊዜ በስንፍናቸው በጉስቁልናቸው ክርስቶስ ከድንግል ማርያም አልተወለደም እያሉ በግልጽ ተናገሩ። እሱም ያን ጊዜ ስለ እመቤታችን ፍቅር በአምልኮቱ እንደሚቀና እንደ ኤልያስ ተቆጥቶ ከእነርሱ በሰይፍ አስመትቶ ያስገደላቸዋሉ። በእሳትም አቃጥሎ ያስገደላቸዋሉ። በፍርድ አደባባይ አቁሞ እየመረመራቸው መከራ ያጸናባቸዋሉ። በምዕመናን ልቡና ጥርጥርን የሚያሳድሩ መናፍቃንን እንደዚህ አድርጎ አጠፋቸው። በእመቤታችን ቃል ኪዳን ኃይልና በተመሰገነ ልጇም ሥልጣን ከሀገሩ ሁሉ እንደ አቧራ ተበትነው ጠፉ። ንጉሥ ናዖድ ይህን ስላደረገ እመቤታችን መላ ዘመነ መንግሥቱ እስኪፈጸም ድረስ በቃል ኪዳኗ ጠበቀችው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 16 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 16 በዚህች ቀን ከእስራኤል መሳፍንት አንዱ ጌዴዎን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል ምስፍና ሾመው። የጣዖታቱንም መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለህና ከሰራዊት ጋር ሂድ፣ እነሆ ላኩህ አለው። ጌዴዎንም አድናቸዋለሁ እንዳልክ እስራኤልን በእጄ ታድናቸው እንደሆነ እነሆ እኔ በአደባባይ የተባዘተ ጸምርን እዘረጋለሁ። ጠል በምድር ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጄ እንድታድናቸው ያን ጊዜ አውቃለሁ አለ። እንዳለውም ሆነ። ጌዴዎንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያ ጸምር 1 መንቀል ሙሉ ውሃ ወጣ። ጌዴዎን እግዚአብሔርን በቁጣህ አትቆጣኝ፣ ዳግመኛ አንድ ጊዜ ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ሁሉ ላይ ይውረድ አለው። እግዚአብሔርን በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ላይ ሁሉ ላይ ወረደ። ጌዴዎንንም የእግዚአብሔር መንፈስ ረድኤት አጸናው፣ ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴ ሙሉ መልእክተኞችን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌምም መልእክተኞችን ላከ። ወጥተውም ተቀበሏቸው። ጌዴዎንም ከእርሱ ጋር ያሉ ወገኖቹም ሁሉ ሄዱ። አሮሄድ በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዴዎንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ከአንተ ጋር ያሉ ሕዝብ ብዙ ናቸውና አለው። እግዚአብሔርም ጌዴዎንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዴዎንን ገና ብዙ ሕዝብ አሉ፣ ወደ ውሃ ውርደህ በዚያ ፈትናቸው፣ እኔ ይሂዱ የምልህ ሰዎች እነሳቸው ካንተ ጋር ይሂዱ አለው። ሕዝቡንም ወደ ውሃ ወረዳቸው። እግዚአብሔር ጌዴዎንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንዲጠጣ ከውሻው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁመው፣ ውሃን ይጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻው አቁመው አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸውም 300 ሆነ። የቀሩት ሕዝብ ግን ውሃን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምን ሰዎች በእጅህ እጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እኒያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዴዎን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳድሮባቸው ደንግጠው ሸሹ። እግዚአብሔርም የአንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። በሰራዊቶቻቸው ሁሉ እርስ በርሳቸው መተላለቅ ሆነ። መኳንንቶቻቸውን ሐሬብንና ዜብን፣ ነገሥታቶቻቸውን ዛብሄልንና ስልማንንም ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህም በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዴዎንም ዘመን ምድር 40 ዘመን አረፈች።
ከዚህም በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ታኅሳስ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጌዴዎን ኃያል፣ ሁለተኛ ማርያም እህተ ሙሴ። ወርሃዊ በዓላት፣ አንደኛ ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት፣ ሦስተኛ ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያዊ፣ አራተኛ ቅዱስ ዮሐንስ ወንጌሉ ዘወርቅ፣ አምስተኛ ቅዱስ አኖሬዎስ ጻድቅ፣ ስድስተኛ አባ ዳንኤል ገዳማዊ፣ ሰባተኛ አባ አቡናፍር ገዳማዊ። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሳምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ዕብራውያን 11 ከቁጥር 32 እስከ 35። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።